ሁላችንም የምንወዳቸውና የምናከብራቸው አባቴ የምንላቸው ጋሽዬ ከሚዲያ የጠፉበት ሚስጥር ታውቋል። በአብርሽና በአባቱ መካከል ምን ተፈጠረ? ወንድም ኤፍሬምስ ለምን አባትና ልጅን ለማራራቅ እየሞከረ ነው? ሩታስ በዚህ መሃል የታለች? እስከ ቪዲዮ መጨረሻ አብራችሁ ቆዩ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮን ላይክ በማድረግ ጀምሩ እያለን ወደ መረጃቻችን ስንገባ ብዙዎቻችን እንደታዘባችሁት ጋሽዬ ከቅርብ ጊዜ ወዲህ ቪዲዮዎች ላይ አይታይም። ለካስ ምክንያቱ ቤተሰባዊ አለመግባባት ነው። አብርሽ አዲስ ህይወት ለመጀመርና ለሄርሜላ ሽማግሌ ለመላክ መዘጋጅበት በዚህ ወቅት ከአባቱ ጋር ያለው ግንኙነት እጅግ ተበላሽቷል። ለበዓል እንኳን ሳይገናኙ ማሳለፋቸው ብዙዎችን አሳዝኗልም አስከፍቷል። እዚህ ጋር ነው እንግዲህ ትልቁ ነገር የሚጀምረው። የአብርሽ ወንድም ኤፍሬም ጋሽዬ ጋር ለሩታ ያላቸው ክብርና ፍቅር እንደ መሳሪያ እየተጠቀሙበት ነው የሚሉ መረጃዎች ወጥተዋል። ኤፍሬም አብርሽን ሩታና ልጁን ጥሎ ወደ ሌላ ሴት ሄደ በማለት አባቱን እያሳመነ ይገኛል። ጋሽዬ የሚዲያ መረጃዎችና በቅርበት ስለማይከታተሉ የኤፍሬም ወሬ አምነው በልጃቸው ላይ እንደጨከኑ ተደርጓል እና ጋሽዬ ያው መረጃ እስካሁን ድረስ የሚሰሩ ቪዲዮዎችንም አይከታተሉም፣ ብዙ ቪዲዮዎችንም አያዩም፣ ስለ ሩታም እየሰሙ አይደለም እና ኤፍሬም ያለውን ነገር በአጠቃላይ ስለ ሩታ በጣም እያሳመናቸው ስለሆነ አብርሃም ላይ በጣም ከባድ ሆነውበታል። ጋሽዬ አሁንም ሩታን እንደ ልጅነት በቃ እንደ ልጅ ነው የሚወዳት። ሩታ ግን ትዳር ይፍረስ ሰማንያውም ይቀደድ ብላ በገዛ ፈቃዷ መለየቷ ረስተዋል መሰለኝ። እንጃ አብርሽ አሁን ያለበት ጭንቀት አባቱን በምርቃት ካልሸኘኝ እንዴት አዲስ ህይወት ጀምራለሁ አባቴ ሳይሸኘኝ የሚል ወሬዎችን እያስነሳ ይቀላል። በወንድምነታቸው መካከል ያለው ጦርነት አባትና ልጅን ለያይተዋል እና ኤፍሬም ያደረገ ያለው ነገር በአጠቃላይ ጥሩ ነው ብዬ ነው ማምነው። ትክክል ነው ምለው። ለምን ብትሉኝ ኤፍሬም በሩታ ወገን ስለሆነ በቃ እኔ ደስ ይለኛል። ለምን በተጎጂ ወገን ሆኖ የሚከራከር ሰው እኔ መቼም ቢሆን ደጋፊ ነኝ። መቼም ቢሆን እውነት እኔ ደጋፊ ነኝ። ለምን ለሩታ እስካሁን ድረስ በጣም እየተከራከረ ነው፣ አሁንም በጣም እየተከራከረ እንደሆነ እና ጋሽዬንም ደግሞ በጣም ማሳመኑ በጣም ደስ ብሎኛል። አንደኛ ሄርሜላ የምትባለው ሴትዮ በሰው ትዳር ገብታ የበጠበጠች ሴት ናት እንጂ በራሷ ጥረት ያገኘችው ፍቅር አይደለም። ሩታ በራሷ ጥረት ያገኘችው ፍቅር ስለሆነ በሩታ ወገን ነው ሁሉመቼም ሆኜ እኔ መከራከረውም ለምከራከርም ምችለው እንጂ በሄርሜላ ወገን ሆኜ መቼም ልከራከርላት አልችልም። ለምን እሷ እዚህ ጋር የሰውን ትዳር ወስዳ ነው እንጂ የራሷን በራሷ ጥረት ነው። አንድ ሰው በራሱ ጥረት ሲያገኝ ነው። ሰው የገነባውን ትዳር አፍርሶ መውሰድ ደግሞ እንትን ማለት ትክክል አይደለም። መቼም እኔ ትክክል አይደለም ነው የምለው። ለምን እኔ እንደዚህ አይነት ነገር አይቻላቅም። እንግዲህ አንደኛ ልጅ ያለው ብላ ማሰብ ነበረባት። ልጅንና አባትን ለይታ የሞቀት ዳር በተና አብርሃምን ብትወስድ አብርሃም ነገ ከሷ ጋር እንደሚኖር የምን መተማመኛ አላት? ወደ ኋላ ዞር ብላ መመልከት ነበረባት። እና እስቲ እናንተም ውድ ተመልካቾች ሀሳብ አስተያየታችሁን አጋሩን። ውድ ተመልካቾቻችን እናንተ በዚህ ጉዳይ ላይ ምን ትላላችሁ የሚለውን እናንተም በኮሜንት መስመር ላይ አስቀምጡልን። ኤፍሬም በወንድም ህይወቱና በአባቱ ውሳኔ ላይ ጣልቃ መግባቱ ተገቢ ነው? ጋሽዬስ የእውነት አብርሽን ይቅር ብለው ወደ ልጃቸው መመለስ ያለባቸው ብላችሁ ታስባላችሁ? መታረቅ አለባቸው ብላችሁ ታስባላችሁ? ነገሮች መፈታት አለባቸው ብላችሁ ታስባላችሁ? እኔ ጋሽዬ አሁንም አቋማቸው በጣም ደስ ይለኛል። በዚህ አቋማቸው ቢቀጥሉ በጣም ደስተኛ ነኝ። እናንተም እስቲ ባካችሁን ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮ ላይክ በማድረግ ጀምሩ ለሌሎች እንዲደርስም። በቀጣይ ሌላ መረጃም እስከምንገናኝ ሰላም ቆዩልኝ። ሀገሬ ልጆች ደህና ሁኑልኝ።